በክርስትና ታሪክ ውስጥ እንግዲህ ንባብ ትልቅ ቦታ አለው። ከትልቅ ቦታው ባሻገር በጣም የሚገርማቸው ነገር አራቱን ነገሮች ተናግሬ እነሱን አብራርቼ ነው የማቆመው። እግዚአብሔር ራሱን ከገለጸባቸው ነገሮች አንዱ በጽሁፍ ሰዎች እንዲያነቡት አድርጎ መግለጽ እና ኦሪት የምንለው ኦሪት የሚባሉት አምስቱ ብሔረ ኦሪት ወይም አራቱ ከዚያ አምስተኛው ድጋሜ ነው። አብዛኛው ነገሮቹ እነዚህ ሂደቶች የተመሰረቱት በመጻፍና በማንበብ ላይ ህዝቡ ስለ እግዚአብሔር ያለማቋረጥ እንዲያውቅ መጻሕፍቱ እንዲነበቡለት እና እንዲያነብ የአምልኮ ስርዓት አካል ሆኗል፣ በብሉይ ኪዳን ማለት ነው። ስለዚህ በሃይማኖት ውስጥ አራት ነገሮችን አነሳለሁ። አንደኛ ንባብ ትምህርት ነው፣ የትምህርት መንገድ ነው፣ የማወቅ መንገድ ነው። ሰዎች ስለ ፈጣሪ፣ ስለ ተፈጥሮ፣ ስለ ፈጣሪ ውስቴቶችና ስለ ፈጣሪ ስራዎችና ፈቃዶቹ፣ ስለ ህጎቹና ስለ ስርዓቶቹ እንዲያውቅ የትምህርት መንገድ ነው። በማንበብ ብዙ ትምህርት ስለሚገኝ ሰዎች ማንበብ ብቻ ሳይሆን የሚነበበውን ነገር እንዲሰሙ በግዴታ ይደረጋል። እንዲሰሙ፣ ንባብ እንዲሰሙ። ይሄ በጣም መሰረታዊ የትምህርት አካል ነው። ሁለተኛው ማንበብ ህግ ነው። ማንበብ ህግ ነው ማለት እንዲያነብ ህግ ተሰርቷል። አንብብ የሚል ህግ ተሰርቷል። እንደገና ደግሞ የንባብ ህጎች ተሰርተዋል። የንባብ ህጎች አሁን በብሉይ ኪዳን በጣም የንባብ ህጎች አሉ። የመብራት የመስዋዕትና የበዓላት ህጎች ሁሉም የተሳሰሩት ከንባብ ህግ ጋር ነው። እነዚህ የንባብ ህጎች፣ የንባብ ስርዓቶች፣ የንባብ ደንቦች፣ እንዴት ነው የሚነበበው፣ ማን ነው የሚያነበው፣ የት ነው የሚነበበው፣ ለማን ነው የሚነበበው፣ እያንዳንዱ የንባብ ክፍሎች የትኛው ንባብ የትኛው ሰዓት ላይ ይነበባል የሚሉ የንባብ ህጎች አሉ። ሶስተኛው ንባብ የአምልኮ አካል ነው። ሰዎች እያነበቡ እግዚአብሔርን ያመልካሉ። እያነበቡ ቅዳሴ ትልቅ አምልኮ ነው። ቅዳሴ ውስጥ በጣም ብዙ ንባቦች አሉ። ቢያንስ በመደበኛ የሚነበቡ ከ6 በላይ የሆኑ ጽሁፎች አሉ፣ በእያንዳንዱ መጽሐፈ ቅዳሴውን ጨምሮ ማለት ነው። ስለዚህ ይሄ የአምልኮ አካል ነው። የማንበብ ሂደት በአምልኮ ውስጥ የሚደረግ የአምልኮ የመስፈርት አካል ሆኖ ይቀመጣል። አራተኛው ሊገርማችሁ ይችላል፣ ንባብ ስልጣን ነው። በቤተ ክርስቲያን የስልጣን የማዕረግ እርከኖች አሉ እና አንዱ እርከን አንባቢ የሚል እርከን ነው። አናጉንስጢስ ይባላል።